በትግራይ ክልል የተፈጸሙ የድሮን ጥቃቶች በአንድ ሳምንት ብቻ 5 ደርሷል። ዝርዝሩ ትኩረታችን ነው። የፕሬዝዳንት ኢሳያስ አፈወርቂ ሰው በአዲስ አበባ የኤርትራው ጉዳይ አስፈጻሚ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር ስላደረጉት ውይይት የምንላችሁ ይኖረናል። የከፍተኛ ጸረ ሙስና ዘመቻ ሰለባ የሆኑት የመንግስት ባለስልጣናት ጉዳይ፣ በሙስና ወንጀል በተጠረጠሩ የስራና ክህሎት ሚኒስቴር ኃላፊዎችና ባልደረቦች የችሎት ውሎ ላይም ትኩረት እናደርጋለን። ከዚህ ውጪ ኮሚሽነር ጄኔራል ደመላሽ የኢትዮጵያን ሰላምና መረጋጋት ለማናጋት ከውስጥና ከውጭ የተሸረቡ ሴራዎች የጸጥታ ኃይሉ በከፈለው መስዋዕትነት ከሽፏል ሲሉ ተደምጠዋል። እንመለከተዋለን። ጤና ይስጥልን ውድ ቤተሰቦቻችን፣ እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን ነው ተጀመረ። ቀደም ሲል ያነሳናቸውንና ሌሎችም ወቅታዊ ጉዳዮችን የምናስመለክታችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ የሚለው አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። በትግራይ ክልል የተፈጸሙ የድሮን ጥቃቶች በአንድ ሳምንት ብቻ 5 ደርሰዋል። ትላንት በትግራይ ክልል ሰሃርቲ ወረዳ በተፈጸመ የድሮን ጥቃት አንድ የሁለተኛ ደረጃ ትምህርት ቤት ከፍተኛ ጉዳት እንደደረሰበት የክልሉ ትምህርት ቢሮ አስታውቋል። በጥቃቱ ኮምፒውተሮችን ጨምሮ ዓለም ባንክ የለገሳቸው የትምህርት ቤቱ የኢንፎርሜሽን ቴክኖሎጂ ቁሳቁሶች እንደወደሙ ቢሮ ጠቅሷል። ቢሮውም በጥቃቱ ወቅት በትምህርት ቤቱ አካባቢ አንዳችም ወታደራዊ እንቅስቃሴ አልነበረም ያለ ሲሆን ጥቃቱ ሆን ተብሎ የክልሉን የትምህርት ተቋማት ለማውደም ያለመ ነው በማለት ወንጅሏል። በተያዘው ሳምንት ብቻ በትንሹ 5 የድሮን ጥቃቶች በክልሉ የተለያዩ አካባቢዎች እንደተፈጸሙ ከክልሉ የወጡ መረጃዎች ያመላክታሉ። ከመንግስት ጋር ቅርበት ያላቸው ምንጮች በበኩላቸው እስከ ትላንት ድረስ የተፈጸሙት የሰው አልባ ጄቶች ጥቃት የህወሓት ወታደራዊ ኃይሎችንና የጦር መሳሪያ ማከማቻዎችን ኢላማ ያደረጉ ናቸው ሲሉ ገልጸዋል። በዚህ መሰረት ከትላንት በስቲያ ማታም በግጀት ከተማ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ የተፈጸመው የድሮን ጥቃትም በአካባቢው ያሉ ወታደራዊ ኢላማዎችን ለመምታት የተፈጸመ ሊሆን እንደሚችል እነዚሁ ምንጮች ጠቁመዋል። ዓለም ባንክ ለኢትዮጵያ መንግስት የሰጠው ማስጠንቀቂያ። ዓለም አቀፉ የገንዘብ ተቋም ጠበቅ ያለ የገንዘብ ፖሊሲ ቢከተሉ ይሻላል ካላቸው ትላልቅ ምጣኔ ሀብት ካላቸው የአፍሪካ ሀገራት መካከል ኢትዮጵያን አካቷል። ተቋሙ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ማዕቀፎቹን ማጠናከር እንዳለበት ሰሞኑን ትላልቅ ኢኮኖሚ ባላቸው የአፍሪካ ሀገራት ዘላቂና አካታች ልማት ዙሪያ ባወጣው አንድ ሪፖርት ላይ ምክረ ሀሳቡን ሰጥቷል። ተቋሙ ይህን ምክረ ሀሳብ የሰጠውም በሚያዝያ ወር ላይ በነበረው የሀገሪቱ የገንዘብ ፖሊሲ ሁኔታ ላይ ተመስርቶ መሆኑን ጠቅሷል። ብሔራዊ ባንክ ባለፈው ሐምሌ የፖሊሲ ተመኑን ከ15 በመቶ ወደ 16 በመቶ ማሳደጉ ይታወሳል። ከዚሁ ጋር በተያያዘ ገንዘብ ሚኒስቴር የማክሮ ኢኮኖሚ ትንበያ ማዕቀፉን ሊቀይር መሆኑን አንድ የዓለም አቀፉ የገንዘብ ተቋም IMF ሪፖርት አመልክቷል። አሁን ያለው የሚኒስቴሩ የምጣኔ ሀብት መለኪያ መንግስት በቅርቡ የወሰዳቸው የኢኮኖሚ ማሻሻያዎች በኢኮኖሚው ውስጥ ያላቸውን ስርጸት ማሳየት እንደማይችል ሪፖርቱ ገልጿል። አዲሱ የምጣኔ ሀብት የትንበያ ማዕቀፍ የመንግስት የኢኮኖሚ ማሻሻያዎች፣ የፖሊሲ ውሳኔዎችና ድንገተኛ ለውጦች በኢኮኖሚውና በሀገሪቱ ዕዳ ላይ የሚያሳድሩትን ተጽዕኖም በተሻለ መንገድ ለመገምገም እንደሚያስችል ሪፖርቱ ጠቅሷል። ተቋሙ ለሚኒስቴሩ አዲስ የምጣኔ ሀብት ትንበያ ማዕቀፍ ለመፍጠር ገምጋሚ ቡድኖቹን በመላክ ጥናት ሲያደርግ መቆየቱን የጠቀሰው ሪፖርቱ የግምገማው ግኝቶች ሚኒስቴሩ እስካሁን የሚጠቀምበት የምጣኔ ሀብት መተንበያ ማዕቀፍ ክፍተቶች እንዳሉበት ማሳየቱን ገልጿል። የመረጃ ጥንቅራችን እንደቀጠለ ነው። የከፍተኛ ጸረ ሙስና ዘመቻ ሰለባ የሆኑት የመንግስት ባለስልጣናት ጉዳይ፣ በሙስና ወንጀል በተጠረጠሩ የስራና ክህሎት ሚኒስቴር ኃላፊዎችና ባልደረቦች ላይ ለፖሊስ የምርመራ ጊዜ ተፈቅዷል። በሙስና ወንጀል ተጠርጥረው በቁጥጥር ስር በዋሉት የስራና ክህሎት ሚኒስቴር ኃላፊዎችና ሰራተኞች ላይ ፖሊስ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ መነሻ በማድረግ ፍርድ ቤቱም የ11 ቀን ጊዜ ፈቅዷል። የፌዴራል ፖሊስ በስራና ክህሎት ሚኒስቴር የስራ ገበያ መረጃ ALMIS ክፍል ኃላፊ አቶ ብርሃኑ አለቃና የውጭ ሀገር ስራ ማሰማራትና ፈቃድ አሰጣጥ ስራ አስፈጻሚ አቶ ኤርሚያስ ተክሉን ጨምሮ 18 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ይታወቃል። ከተጠርጣሪዎች መካከል 8ቱ በስራና ክህሎት ሚኒስቴር በኃላፊነትና በባለሙያነት የሚሰሩ ሲሆን 2ቱ የስራ አገናኝ ኤጀንሲ ኃላፊዎችና ቀሪዎቹ ደግሞ ደላሎች መሆናቸውን ፖሊስ ጠቅሷል። ተጠርጣሪዎቹ በሙስና፣ በስልጣን አላግባብ መገልገል፣ በሐሰተኛ ሰነዶች ዝግጅትና ከውጭ ሀገር ስራ ማሰማራት ሂደት
ማመቻቸት ጋር በተያያዙ ህገወጥ ድርጊቶች መከሰሳቸውን የፖሊስ የምርመራ መዝገብ ያመለክታል። ተጠርጣሪዎቹም የኢንተርኔት ወይም ኦንላይን ሲስተሙ እንዳይሰራ በማድረግ ከኤጀንሲዎችና ከግለሰቦች ጋር በገንዘብ በመደራደር አገልግሎት እንዲያገኙ ማድረጋቸውም በፖሊስ መዝገብ ተካቷል። በተጨማሪም ከስራ አገናኝ ኤጀንሲዎች ጋር በገንዘብ በመደራደር ፍቃድ መስጠት፣ ጥፋት የሌለባቸውን ኤጀንሲዎች በማገድና በኋላም 10 ሚሊዮን ብር በመቀበል እግዱ እንዲነሳላቸው ማድረጋቸው ተጠቅሷል። በተጨማሪም ወደ ውጭ ሀገር ለሚሄዱ ዜጎች የብቃት ምዘና ሲኦሲ ፈተና ሳይወስዱና ተገቢውን ስልጠና ሳያገኙ እንደወጡ በማስመሰል እስከ 25 ሺህ ብር በመቀበል በቀን 100 ሐሰተኛ የሲኦሲ ሰነድ፣ ኪዋር ኮድና የሰራተኞች ውል በማዘጋጀት በ6 ወር ውስጥ ከ30 ሺህ በላይ ዜጎችን ወደ ውጭ ሀገር መላካቸውን ፖሊስ አብራርቷል። እስካሁን ባለው የምርመራ ሂደት በሁለት ሐሰተኛ የባንክ ሂሳቦች የተከማቸ ከ200 ሚሊዮን ብር በላይ 6 ቤቶችና 4 መኪኖች ከወንጀሉ ጋር ግንኙነት አላቸው በሚል መታገዳቸውን የምርመራ መዝገቡ ያስረዳል። ነሐሴ 18 ቀን 2018 ዓ.ም ፍርድ ቤት የቀረቡት አቶ ብርሃኑ አለቃ፣ አቶ ኤርሚያስ ተክሉ፣ ነቢል አንዋር፣ ማቴዎስ ማሙዬ፣ ቢንያም ሙሰማና ይክራም አማንን ጨምሮ በሌሎች ተጠርጣሪዎች ላይ ገና የሚቀበሏቸው የሰው ምስክሮች፣ ያልተሰሩ የአሰራርና የሲስተም ኦዲቶች በመኖራቸው ፖሊስ ተጨማሪ 14 ቀናት የምርመራ ጊዜን ጠይቋል። ፍርድ ቤቱ የፖሊስን መዝገብ መርምሮ ብይን ለመስጠት ለነሐሴ 21 ቀን 2018 ዓ.ም ቀጠሮ የሰጠ ሲሆን በዕለቱ በዋለው ችሎትም ከነሐሴ 18 ቀን ጀምሮ የሚቆጠር የ11 ቀን ተጨማሪ የምርመራ ጊዜ ፈቅዷል። በዚሁ መሰረት ፍርድ ቤቱ ለነሐሴ 29 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ወደ ሌሎች ጉዳዮቻችን እናምራችሁ። ኮሚሽነር ጀነራል ደመላሽ የኢትዮጵያን ሰላምና መረጋጋት ለማናጋት ከውስጥና ከውጭ የተሸረቡ ሴራዎች የጸጥታ ኃይሉ በከፈለው መስዋዕትነት ከሽፏል ሲሉ ተደምጠዋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያ ፌዴራል ፖሊስ፣ መከላከያ ሰራዊት፣ የክልልና የከተማ አስተዳደር የጸጥታ አካላት መካከል በተፈጠረ ጠንካራ ቅንጅት እንዲሁም በጀግንነት በከፈለው መስዋዕትነት ሀገሪቱን ለማናጋት ከውስጥና ከውጭ የተሸረቡ የጥፋት ሴራዎችን ማክሸፍ ተችሏል ሲሉ አስታውቀዋል። ይህ የተገለጸውም የኢትዮጵያ ፖሊስ ኮሚሽነሮችና የሰላምና ጸጥታ ኃላፊዎች ሀገራዊ የጋራ የጸጥታ መድረክ ላይ ነው። በመድረኩም የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ጀኔራሎችና ሌሎች ከፍተኛ አመራሮች፣ የክልልና የሁለቱ ከተማ አስተዳደር የፖሊስ ኮሚሽነሮች እንዲሁም የሰላምና ጸጥታ ኃላፊዎች ተገኝተዋል። በመድረኩ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሁልጊዜም ኢትዮጵያ በችግር እንድትቆይና ሰላሟ እንዲናጋ የሚሹ የውስጥና የውጭ ጠላቶች በርካታ ሴራዎችን ሲያቅዱ ቆይተዋል ብለዋል። ነገር ግን የፖሊስ ሰራዊቱም፣ ሚሊሻው፣ የመከላከያ ሰራዊቱና ሌሎች የጸጥታ አካላት ከህዝቡ ጋር ተቀናጅተው በመስራታቸውና ህይወታቸውን ጭምር በመክፈል ባሳዩት ተጋድሎ ሴራዎቹን በማምከን የሀገርን ሰላምና ደህንነት ማስጠበቅ መቻሉን ተናግረዋል። በዚህም የተቀናጀ ጥረት ከ50 ሚሊዮን በላይ ህዝብ የተሳተፈበት 7ኛው ሀገራዊ ምርጫ ሙሉ በሙሉ በሰላም እንዲጠናቀቅ ተደርጎ በሀገር ውስጥና በዓለም አቀፍ ደረጃ ታሪካዊና በአርአያነት የሚጠቀስ ትልቅ የጸጥታ ድል ተመዝግቧል ሲሉ ኮሚሽነር ጀነራሉ አብራርተዋል። በተጨማሪም የጸጥታ መዋቅሩ ባከናወነው ከፍተኛ ስራ የአፍሪካ ህብረት ጉባኤን ጨምሮ በርካታ ዓለም አቀፍ ኮንፈረንሶች፣ ታላላቅ ህዝባዊ፣ መንግስታዊና ሃይማኖታዊ በዓላት ያለምንም የጸጥታ ስጋት በሰላም እንዲከናወኑ ተደርጓል። ይህም ኢትዮጵያ በሚሊዮን የሚቆጠሩ የሀገር ውስጥና የውጭ ቱሪስቶች የሚጎበኟት መዳረሻ ከመሆኗ ባሻገር ለትላልቅ አህጉራዊና ዓለም አቀፋዊ ሁነቶች ተመራጭ ሀገር እንድትሆን አስችሏታል ብለዋል። ይህ የጋራ መድረክ በ2018 የሥራ ዘመን የተከናወኑ የጸጥታ ማስከበር ስራዎችን፣ የተገኙ መልካም ተሞክሮችንና ያጋጠሙ ክፍተቶችን በጥልቀት በመገምገም በቀጣይም ሊያጋጥሙ የሚችሉ ሀገራዊ የጸጥታ ስጋቶችን ቀድሞ ለማክሸፍና ለሚመጡ ሀገራዊ ተልዕኮዎች በጋራ ለመዘጋጀት ያለመ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያን ጠላቶች ሴራ በማክሸፍ የሀገሪቱን ብልጽግና እውን ለማድረግና በቀጣይም የሚካሄዱ ትላልቅ ሀገራዊ ሁነቶች በሰላም እንዲጠናቀቁ የተቀናጀ የጋራ ስራ ተጠናክሮ መቀጠል እንዳለበት አሳስበዋል። የፕሬዝዳንት ኢሳያስ አፈወርቂ ሰው በአዲስ አበባ የአፍሪካ ህብረት ኮሚሽን ሊቀመንበር ከኤርትራ ዲፕሎማቲክ ተወካይ ጋር ተወያይተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በትላንትናው ዕለት ከሰዓት በኋላ በኢትዮጵያ የኤርትራ ኤምባሲ ቻርጅ ዲአፌር ወይንም ጉዳይ አስፈጻሚና በአፍሪካ ህብረት ተቋም ተወካይ ከሆኑት ቢንያም በርሄ ጋር ተገናኝተው ተወያይተዋል። በስብሰባውም በአፍሪካ ህብረት እቅዶች ዙሪያ ባሉ ጉዳዮችና በህብረቱ ቅድሚያ ተሰጥቶ በሚሰራባቸው ዋና ዋና ጉዳዮች ላይ ሀሳብ ለመለዋወጥ
እድል መፈጠሩ ተገልጿል። በውይይቱ 49ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት ስብሰባ ውጤቶች እንዲሁም በአንጎላ ሉዋንዳ የሚካሄደውን 21ኛው የአፍሪካ ህብረት የመሪዎች ስብሰባ ልዩ ስብሰባ ዝግጅትን ጨምሮ ሌሎች የህብረቱ አጀንዳዎች ላይ መወያየታቸው ታውቋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።